ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች እንደምን አላችሁ? ይህ የ12ኛ ክፍል ማትማቲክስ ዩኒት 2 ኢንትሮዳክሽን ቱ ሊሚት ኤንድ ካውንቲኒቲ በሚለው ቶፒክ ውስጥ የሁለተኛውን ክፍል ይዤላችሁ መጥቻለሁ which is limit of function ይላል ማለት ነው። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት በአክብሮት ጋብዛለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቀጥታ ወደ ትምህርቱ አልፋለሁ። መልካም ቆይታ ተመኘው። ስለዚህ ምንድነው ሊሚትስ ኦፍ ፋንክሽን ከዚህ በፊት በፓርት 1 ስለ ሊሚት ኦፍ ሲኩዌንስ ስናይ ነበር። አሁን ደግሞ ሊሚትስ ኦፍ ኤ ፋንክሽን ነው የምናየው ማለት ነው። ኦኬ in this topic you will use a function such as polynomial, rational, exponential, logarithmic, absolute value, trigonometric and other piecewise defined functions in order to introduce the concept of limits of function. okay በዚህ ቶፒክ ውስጥ እንግዲህ በዋናነት የምናየው የተለያዩ ታይፕስ ኦፍ ፋንክሽን ነው። ለምሳሌ ፖሊኖሚያል ፋንክሽን ሊሆን ይችላል፣ ራሽናል ፋንክሽን ሊሆን ይችላል፣ ኤክስፖኔንሺያል ፋንክሽን፣ ሎጋሪዝሚክ ፋንክሽን ኦር አብሶሉት ቫልዩ ፋንክሽን እንዲሁም ትሪግኖሜትሪክ እና ሌሎች ፒስዋይስ የሆኑ ፋንክሽኖች ሊሆኑ ይችላሉ ማለት ነው። ስለዚህ በእነዚህ ዙሪያዎች ነው ሊሚታቸውን የምናጠናው ማለት ነው። So we will see different techniques of finding the limits of a function at a point such as cancelling ሜተድ ልንጠቀም እንችላለን። common factor in irrational expression ማለት ነው። cancelling common factor in rational expression like ለምሳሌ እንደዚህ አይነት ፎርም ሲሰጠን ያ ማለት x minus 2 times x plus 5 over x minus 2 times x minus 1 ፎርም ቢሰጠን x minus 2 በx minus 2 ካንስል በማድረግ or simply cancelling common factor of rational expression ሜተድ ማለት ነው። እንዲሁም ደግሞ ራሽናላይዜሽን ሜተድም ልንጠቀም እንችላለን። ለምሳሌ ራሽናላይዜሽን ሜተድ የምንለው ላይክ ሩት ኤክስ ማይነስ 1 ኦቨር ኤክስ ማይነስ 1 ፎርም ቢሰጠን በሩት ኤክስ ፕላስ 1 ኦቨር ሩት ኤክስ ፕላስ 1 ራሽናላይዝ ማድረግ። ኦኬ ይህን ሜተድ ልንጠቀም እንችላለን። ኢን አዲሽን ቱ ዳት ግራፍ ልንጠቀም እንችላለን ኦር ቴብል ኦፍ ቫልዩ ኤንድ አዘር ፕሮፐርቲዎችን ተጠቅመን ሶልቭ ልናደርግ እንችላለን ማለት ነው። ስለዚህ የመጀመሪያው ሊሚትስ ኦፍ ፋንክሽንስ አት ኤ ፖይንት ሎክ እዚህ ላይ ለምሳሌ ይህንን ግራፍ ዩት አክቲቪታችን ላይ ዩዝ ዘ ግራፍ ቱ አንሰር ዘ ኩዌሽን ቢሎ ይለናል። የመጀመሪያው ዋት ኢዝ ዘ ዶሜን ኦፍ ዘ ፋንክሽን ኤንድ ጊቭ ዘ ቫልዩ ኦፍ ኤፍ ኦፍ ማይነስ 2 ኤፍ ኦፍ ማይነስ 1 ኤፍ ኦፍ 2 ኤፍ ኦፍ 3 ኤፍ ኦፍ 4ን ፈልጉ ይለናል። እዚህ ላይ ለምሳሌ ዶሜኑን መጀመሪያ ፈልጉ ይላል። ከዛ ኤፍ ኦፍ ብሎ የተወሰኑ ቫልዩዎች ተሰጡ እነሱን ቫልዩዎች ፈልጉ ይለናል። ስለዚህ እንደዚህ አይነት ኩዌሽኖችን የምንመልስበት እንደሆነ ነው ይህ አክቲቪቲ የሚያመላክተው ማለት ነው። ኦኬ in addition to that ምን ይለናል? what numbers does f of x approach to as x approaches to infinity -2 -1 from the right ምናምን የሚሉ ነገሮች አሉ። ስለዚህ እዚህ አክቲቪቲ ላይ ያሉ ፖይንቶች ልክ ኢንትሮዳክተሪ ኩዌሽን ናቸው ለሚቀጥለው ክላስ ማለት ነው ወይም ለሚቀጥለው ትምህርት ማለት ነው። Okay, so there's a definition here, the intuitive definition of a limit of a function at a point ይለናል። እንግዲህ ዴፊኒሽናችን let y is equal to f of x ነው እንበለው be a function defined on the interval surrounding x not an element of a real number እንበለው but f need not be defined at x is equal to x not. If f of x gets closer and closer to a single real number L as x gets closer and closer to but not equals to x naught, then we say that the limit of f of x as x approaches to x naught is L እንላለን። እንግዲህ ላይ ስናይ የነበረ n approaches to infinity እያልን ነበረ ስንል የነበረ አሁን ደግሞ x approaches to የሆነ ዩኒክ ነምበር ኦኬ ለምሳሌ ሲምቦሊካሊ እንዴት አድርገን ነው ሪፕሬዘንት የምናደርገው? the limit of f of x as x approaches to x naught is equal to L ብለን እናስቀምጣለን ማለት ነው። ኦኬ at a point ስላለን ነው። እዚህ ላይ ለምሳሌ intuitive definition of a limit of a function at a point ስላለን ያቺ ፖይንት ማነች? x ኖት ነች። ስለዚህ x ወደ x ኖት ወደዛች ስፔሲፊክ ወደሆነች ፖይንት አፕሮች ሲያደርግ ሊሚቱ ኤል የሚባል ዩኒክ ነምበር ይሰጠናል ነው የሚለው።
ለምሳሌ let f of x equal to x ነው እንበለው። then the limit of f of x as x approaches to x naught is equals to x naught ነው አለ። ኦኬ ስለዚህ እንደዚህ አይነት ነገሮችን ነው የምንሰራው ወደ ታችም ዝቅ ባልን ቁጥር። ሌላው ኤግዛምፕል ደግሞ let f of x equal to x square minus 4 over x minus 2 x ከማን ዲፎርም መሆን አለበት? x ከሁለት መለየት አለበት። so evaluate the limit of f of x as x approaches to 2 xን ወደ 2 ባስጠጋ ነው ቁጥር ያ ማለት ኤግዛክትሊ 2 መሆን አይችልም። አሁን እቺ 2 ማለት ምንድነች? x ኖት ያልናት ናት ላይ ማለት ነው። ኦኬ x ኖት ያልናት ናት። ምንድነው የሚለን? as x gets closer and closer to but not is equals to x ኖት ነው የሚለን። አሁን x closer to 2 ወይም x ወደ 2 ክሎዝ ሲያደርግ but ከ2 ጋር እኩል አይደለችም። ክሎዝ ነው የሚያደርገው ወይም መጠጋት ነው። ከሁለት ጋር እኩል ከሆነማ ዲኖሚኔተሩ ዜሮ ይሆናል፣ አንዲፋይንድ ይሆንብናል ማለት ነው። ስለዚህ ሶሉሽናችን እንዴት ነው? look at the graph of f of x is equal to x square minus 4 over x minus 2 so ሁለት ቫልዩ ይኖረናል። የመጀመሪያው x plus 2 if x different from 2 ከሆነ x plus 2 ይሰጠናል። ያ ማለት x square minus 4 ማለት x plus 2 times x minus 2 ስለሆነ x minus 2 በx minus 2 ስለሚጣፋ ነው እዚህ ጋር። ስለዚህ x plus 2 አንደኛ ይሰጠናል። ሁለተኛ ደግሞ undefined ወይም does not exist ምን ከሆነ x is equals to 2 ከሆነ does not exist ምክንያቱም x 2 ከሆነ x square minus 4 over 0 undefined ስለሆነ the function does not exist እንላለን። as x gets closer and closer to number 2 f of x gets closer and closer to 4 ያ ማለት x plus 2 ስለሆነ x ወደ 2 በተጠጋ ቁጥር 2 ሲደመር 2 4 ይሆንልናል ማለት ነው። ስለዚህ the limit of f of x as x approaches to 2 is equals to the limit of x plus 2 as x approaches to which is equals to 4 ይሰጠናል ማለት ነው። ግራፉ ይህን ይመስላል። አሁን እንግዲህ እንደምታዩት ይቺ 2 ነች፣ እዚህ ጋር 4 ነች። ኦኬ አሁን ወደ 2 ክሎዝ ስናደርግ either from the right or from the left ሊሆን ይችላል። ከራይት አሁን from the left ከዚህ ወደ 2 ስንጠጋ የምታዩት ቀስቱ from the right to the left ደግሞ ስንጠጋ እንደዚህ አፕሮች ስናደርግ የምናገኘው ቫልዩ ማን ነው? 4 ነው ማለት ነው። ኦኬ 4 እናገኛለን ማለት ነው። ማስተዋሻችን ላይ if f of x approaches to different numbers as x approaches to x naught from the right and from the left then we conclude that the limit of f of x as x approaches to x naught does not exist እንላለን። ኦኬ ምን ከሆነ if f of x approaches to different numbers as x approaches to x naught ኦኬ from the right and from the left different number ከሆነ የሚሰጠን does not exist እንላለን ማለት ነው። ለምሳሌ እዚህ ላይ 4 ነው የሰጠን አይደል? ነገር ግን የተለያየ ቫልዩ ቢሰጠን the limit does not exist እንላለን ማለት ነው። ለምሳሌ እዚህ ምሳሌ 3 evaluate each of the following limits ይለናል። a limit of 2x minus 1 x approaches to 2 the limit of absolute value of x over x as x approaches to 0 the limit of x square minus 5x plus 2 as x approaches to 3 I mean the limit of x square minus 5x plus 2 over x plus 4 as x approaches to 3 d ደግሞ the limit of x square plus x minus 2 over x plus 2 as x approaches to minus 2 e ላይ limit of x over x square minus 1 as x approaches to 1 and f ላይ ደግሞ limit of tan x as x approaches to pi over 2 from the positive የሚሉ ወደ 6 የሚደርሱ ኤግዛምፕሎች ተሰጥተውናል። ኦኬ ስለዚህ የመጀመሪያው እንዴት አድርገን ነው የምንሰራው? the limit of 2x minus 1 as x approaches to 2 ያ ማለት ቀጥታ ሁለትን ሪፕሌስ ማድረግ ነው ወይም ሰብስቲቲዩት ማድረግ ነው x ቫልዩ ላይ
So 2 times 2 minus 1 which is 3 ይሆናል። ኦኬ ቢ ላይ ደግሞ absolute value of x over x ማለት ሶስት አይነት ቫልዩ ይሰጠናል። ሶስት አይነት ቫልዩ አንደኛ 1 እናገኛለን። 1 የምናገኝ ምን ሲሆን ነው? if x greater than 0 x greater than 0 ከሆነ absolute value of x over x አንድ እናገኛለን። x 0 ከሆነ ደግሞ does not exist እንላለን። ምክንያቱም ዲኖሚኔተር 0 ዲኖሚኔተር መሆን ስለማይችል ማለት ነው። ሶስተኛ ማይነሷን ልናገኝ እንችላለን። ምን ከሆነ if x less than 0 ከሆነ ስለዚህ ሶስት ቫልዩዎችን እናገኛለን ማለት ነው። ሰው ምን እንላለን? the limit of f of x as x approaches to 0 does not exist ምክንያቱም የተለያየ ቫልዩ ስላገኘን 1 እናገኛለን፣ undefined ወይም does not exist የሚል እናገኛለን፣ ወይም ኔጌቲቭ 1 እናገኛለን። ምክንያቱም እዚች ላይ በማስተዋሻችን if f of x approaches to different numbers ለምሳሌ በአሁኑ ኤግዛምፕላችን 1ን አግኝተናል፣ -1ን አግኝተናል፣ undefinedን አግኝተናል። የተለያየ ቫልዩ አገኘን። ያ ማለት as x approaches to x not እንደዚህ አይነት ኮንዲሽን ከፈጠረብን ወይም ከመጣብን the function does not exist እንላለን ይለናል ማለት ነው። ስለዚህ በዚህ ኬዝም ቢ ላይ the function f of x does not exist እንላለን። ኦኬ አሁን ለምሳሌ ይሄንን ይዩት f of x is equals to 1 as x approaches to 0 from the positive ይሄ ማለት ነው ባጭሩ from the positive ማለት x greater than 0 ሲሆን ማለት ነው። ይሄ መጣ። ሁለተኛው ደግሞ x from the negative ያ ማለት x less than 0 ከሆነ ደግሞ ኔጌቲቭ 1 ይመጣል። ሶ ላይኑ ይሄ ነው ግራፉ ማለት ነው። ኦኬ ዜን አንዲፋይንድ የሚሆነው ደግሞ እዚህ ላይ ሆል ይታያቸዋል። እዚች ላይ ሆል አለች ላይ መታችም -1 እና 1 ላይ 0 ከሆነ ማለት ነው። ስለዚህ የተለያዩ ቫልዩዎችን ያገኛል። በዚህ ጊዜ ፋንክሽናችን አንዲፋይንድ እንለዋለን ማለት ነው። ሌላው የሲ ደግሞ look at the following tables of a value taken up to 4 decimal places ይለናል። ለምሳሌ x 2.9 2.99 2.999 3.1 3.01 3.001 up to 3 እያልን ቀጠል። ያ ማለት ሲ ምንድን ነው የሚለን x square minus 5x plus 2 over x plus 4 as x approaches to 3 ነው የሚለን። ወደ 3 ነው አፕሮች እያደረግን ከ2.9 2.99 2.99 እያልን ወደ 3 ነው አፕሮች ያደረግን። ኦኬ አሁን 2.99 2.9 እያልን የምንሄደው from the left ነው ወደ 3 አፕሮች እያደረግን ወይም ከ0 ከትንሹ ከ3 ወደ ታች ከትንሹ ቫልዩ ወደ ላይ ወደ 3 እየተጠጋን ነው። 3.1 3.01 3.001 አልን ማለት ደግሞ from the positive እየመጣን ነው። አሁን from the negative እና from the positive from the negative 2 ነጥብ ምናምን የሚለው ነው። from the positive 3 ፖይንት ምናምን የሚለው ነው። ኤኒዌይስ በሌፍትም በራይትም ወደ 3 ነው አፕሮች እያደረግን ያለ። ሶ ፋንክሽኑ እነዚህን ቫልዩዎች ስንተካቸው የመጀመሪያው ኔጌቲቭ 0.5927 አሁንም ኔጌቲቭ 0.5736 ቀጣይ ኔጌቲቭ 0.5717 እንዲሁም ኔጌቲቭ 0.5479 አሁንም 0.56917 ኔጌቲቭ 0.5712 እያለ ይቀጥላል። to which number does f of x approaches as x approaches 3 አሁን ወደ 3 አፕሮች ባደረግን ቁጥር ወዴት ነው አፕሮች እያደረገ ያለው? ኦኬ ስለዚህ the limit of x square minus 5x plus 2 over x plus 4 as x approaches to 3 is equals to minus 4 over 7 የሚመጣው 3ን ስንተካት ማለት ነው። ያ ማለት ኔጌቲቭ 0.5714 ማለት ነው። ኦኬ ስለዚህ እንደዚህ አድርገን ማግኘት እንችላለን። ግን ደግሞ x square plus x minus 2 over x plus 2 ሚለን which is equals to ስንተነት ነው ላይኛውን አሁን ለምሳሌ ፋክተራይዝ ስናደርገው
x plus 2 into x minus 1 over x plus 2 x plus 2 በx plus 2 ካንስል አውት እናደርገዋለን። ዜን ምን ይሆናል? x minus 2 ብቻ ይቀርልናል። ኦኬ ስለዚህ x minus 2 x ግን ከምን መለየት አለበት? ከኔጌቲቭ 2 መለየት አለበት። ምክንያቱም ኔጌቲቭ 2ን x ላይ ከተካን አንዲፋይንድ ያደርግብናል ማለት ነው። ስለዚህ the function x square the limit of the function x square plus x minus 2 over x plus 2 as x approaches to minus 2 is equals to the limit of x minus 1 as x approaches to negative 2 which is negative 3 ነው ማለት ነው። ምክንያቱም ኔጌቲቭ 2 እዚህ ላይ ስንተካት ኔጌቲቭ 2 minus negative 1 which is negative 3 ይሆንልናል ማለት ነው። ኦኬ በግራፍ ደግሞ እንየው። ለምሳሌ በግራፍ ስናይ የግራፍ የኢ ነው፣ ገና የምንደርስበት ነው። ኢ ምንድን ነው የሚለን? the limit of x over x square minus 1 as x approaches to 1 from the positive. okay so which is infinity ነው የምናገኘው። አሁንም ያ ማለት ፖዚቲቭ ኢንፊኒቲ ነው። the limit x over x square minus 1 as x approaches to 1 from the negative ከሆነ ደግሞ ኔጌቲቭ ኢንፊኒቲ እናገኛለን። this implies that the limit of f of x over x square minus 1 as x approaches to 1 does not exist። ምክንያቱም የተለያዩ ቫልዩዎች ስላገኘን ኔጌቲቭ ኢንፊኒቲ እና ኢንፊኒቲ ፖዚቲቭ ኢንፊኒቲ ስላገኘን does not exist እንላለን። ለምሳሌ እዚህ ላይ f of x equal to x over x square minus 1 ማለት ግራፉ ይሄ ግራፍ ነው። ኦኬ ስለዚህ እዚህ ሌላ አለን፣ እዚህ ጋር ደግሞ ሌላ ግራፍ አለን ማለት ነው። ስለዚህ ምን እንላለን? does not exist እንላለን ማለት ነው። የታንን ደግሞ ስናየው the limit of tan x as x approaches to pi over 2 from the positive ስናይ from the positive ካል ኔጌቲቭ ኢንፊኒቲ ይመጣል፣ from the negative ካልን ደግሞ ፖዚቲቭ ኢንፊኒቲ ይመጣል። ስለዚህ የፋንክሽን does not exist ነው። ሶ ቼክ ስናደርግ አሁን እዚህ ላይ ለምሳሌ x approaches to negative 2 ስንል from the positive እና from the positive ቼክ ስናደርገው ኔጌቲቭ 3 ስለሚመጣ ነው ኤግዚስት አድርጓል ብለን መልሱን ያመጣ ነው። ነገር ግን from the positive እና from the negative ቼክ ስናደርግ የተለያየ ቫልዩ የሚመጣብን ከሆነ the function the limit of the function does not exist እንላለን ማለት ነው። ሌላኛው ኤግዛምፕል ደግሞ the limit of a constant function at x is equals to 0 is a constant itself. okay ይህ ኮንስታንት ነው። to verify this let f of x equal to c. currently f of x is approaching to c as x approaches to any number. so the limit of c as x approaches to a is c. any constant ከሆነ the limit of that constant is ራሱ ኮንስታንት ነው። ወደ የትኛውም ኤክስ ወደ የትኛውም አፕሮች ያድርግ ኮንስታንት ነው። ለምሳሌ the limit of 4 ብንል the limit of 5 the limit of 10 as x approaches to any number ብንል 10 ነው የሚሆን ወይም 4 ነው የሚሆን፣ የተሰጠው ኮንስታንት ነው የሚሆን ነው የሚለን እዚህ ጋር። ቀጣይ ደግሞ the limit of the limit of the identity function as x approaches to a is a. ለምሳሌ the limit of x as x approaches to a ከሆነ a ነው። ኦኬ ስለዚህ አይደንቲቲ ፋንክሽን ከሆነ ራሱ ቫልዩ ይሆናል ይለናል። እዚህ ጋር ደግሞ let f of x is equals to 0 if x is an element of z ከሆነ እና f of x is equals to 1 if x is different from z that is integer ካልሆነ ማለት ነው። so evaluate the limit of f of x as x approaches to negative 2 and the limit of f of x as x approaches to 0.3. አሁን ተመልከቱ ኤክሳችን የኢንቲጀር ኤሌመንት ወይም ሜምበር ከሆነ ወይም አን ኤሌመንት ኦፍ ኢንቲጀር ከሆነ ፋንክሽኑ 0 ይመጣል። ኤክስ ግን ኢንቲጀር ካልሆነ 1 ይመጣል ይለናል።
ስለዚህ ኔጌቲቭ 2 እዚህ ላይ ምንድነው ኢንቲጀር ነው። ኢንቲጀር ከሆነ መልሳችን ምን ይመጣል? 0 ይመጣል ማለት ነው። እዚህ ላይ ኤክሳችን ወዴት ነው አፕሮች የሚያደርገው? 0.3 0.3 is not an integer። ስለዚህ f of xአችን 1 ይሆናል ማለት ነው። ሶ ሶሉሽኑን ስናይ ስኬች እናደርጋለን ግራፍ ይሄ እንደምታዩት then let f of x as x approaches to 2 is equals to 1 but f of minus 2 is equals to 0 ይለናል። okay, and the limit of f of x is equals to as x approaches to 0.3 is equals to 1 አሁን እዚህ ግራፍ ላይ እንደምናየው እንግዲህ ሁለት ላይኖች አሉን። እዚህ ጋር በኤክስ አክሲስ ላይ የተሰመረ አለ ፖይንት ነው ባይ ዘ ዌይ እዚህ ላይ ፖይንት ነው ያለ፣ እዚህ ላይ ደግሞ ላይን አለ። ስለዚህ f of x is equals to 0 የሚሆነው is equal to 0 የሚሆነው ኤክሳችን ምን ከሆነ ነው? ዜድ ከሆነ ነው። ለምሳሌ ኤክሳችን -1 2 -3 1 2 3 4 ሲሆን ምን ይሆናል? ቫልዩ 0 ይሆናል። እንደምታዩት እነዚህ ዶቶች ያሉት በዜሮ ላይ ነው፣ 0 ቫልዩ ላይ ነው ያሉት። ኦኬ። ነገር ግን ኢንቲጀር ካልሆኑ ደግሞ እንደምታዩት ይሄ ላይን ነው። ላይን ሆኖ ላይን ሆል ነው ያለ። ሆሉ ማለት እዛ ፖይንት ላይ ኤግዚስት አያደርግም ማለት ነው። ስለዚህ በዛ ፎርም እንድትረዱ ትፈልጋለሁ። ሰው ምን ይለናል እዚህ ላይ is a limit f of x as x approaches to c is equal to 1 for all c which is an element of real number ይለናል። clearly c must not be an integer መሆን የለበትም። ኦኬ፣ ስለዚህ c ኢንቲጀር መሆን የለበትም ነው መልሱ ማለት ነው። ሌላው ደግሞ ቤዚክ ሊሚት ቴረም የሚባል ነገር አለ። ቤዚክ ሊሚት ቴረም suppose a limit f of x as x approaches to a and the limit g of x as x approaches to a exists and k is an element of R number. Then the limit of f of x plus g of x as x approaches to a እንዲሁም the limit of f of x minus g of x as x approaches to a አለ ነበር and the limit of k f of x as x approaches to a, the limit of f g as x approaches to a, and the limit of f over g at x approaches to a እነዚህ ነገሮች ይኖሩን በል። ኦኬ፣ ከላይ የምታስታውሱ ከሆነ አይ ቲንክ ፓርት 1 ላይ ይመስለኛል ልክ እንደዛ አይነት ነገሮች አሉ። ቴረም የተቀመጠ ቴረም ማለት ነው። በአዲሽን ጊዜ፣ በሰብትራክሽን፣ በመልቲፕሊኬሽን፣ በዲቪዥን ጊዜ ምን እንደሚመስል እላይ አይተናል። ልክ በዛ ተመሳሳይ ነው ያለው። ስለዚህ ፕሮቫይድ ዳት lim g of x as x approaches to 0 x approaches to a different from 0 መሆን መቻል አለበት። ምክንያቱም እዚህ ላይ g of x ዶኖሚኔተሩ 0 መሆን ስለሌለበት ማለት ነው። ስለዚህ እነዚህ ነገሮች ካሉ 5 ፕሮፐርቲዎች አሉን እዚህ ጋር። የመጀመሪያው the limit of f of x plus g of x at x approaches to a is equals to the limit of f of x as x approaches to a plus the limit of g of x as x approaches to a። ያ ማለት አዲሽን ሲሰጠን ለየብቻ ሊሚቱን ማስገባት እንደምንችል ከዚህ ቀደም እላይ አይተናል። ይሄ ድጋሜ ነው። እዚህ ጋርም ሰብትራክሽን ሲሆንም በተመሳሳይ በኮንስታንት ኬ ደግሞ ስናበዛው ለምሳሌ limit of k of x as x approaches to a which is equal to k times limit of f of x as x approaches to a ኬን ማውጣት እንችላለን ከውስጥ ማለት ነው። ሶስተኛ ደግሞ መልቲፕሊኬሽን ሩል ሲሆንስ መልቲፕሊኬሽን ደግሞ the limit of f g at x as x approaches to a ማለት ለየብቻው መገነጣጠል ይቻላል። ያ ማለት the limit of f of x as x approaches to a times the limit of g of x as x approaches to a። አምስተኛ ኮሸንት ሩል።
ኮሸንቱ ደግሞ ምንድነው? limit of f over g at x as x approaches to a which is equals to the limit of f of x as x approaches to a over the limit of g of x as x approaches to a ያ ማለት በኮሸንት ሩልም ለየብቻቸው መገነጣጠል እንችላለን። የመጨረሻው ደግሞ the limit of root f of x as x approaches to a ማለት ሊሚቱን ውስጥ ሩት ውስጥ ማስገባት እንችላለን። ያ ማለት root the limit of f of x as x approaches to a provide that f of x greater than or equal to 0 መሆን አለበት for x near a ይለናል። ያ ማለት for x approaches to a f of x አችን ምንጊዜም ከ0 እና ከዛ በላይ መሆን መቻል አለበት ማለት ነው። ስለዚህ እነዚህ ፕሮፐርቲዎች እጅግ በጣም ቤዚክ የሚባሉ ፕሮፐርቲዎች ናቸው። እነዚህን ተጠቅመን የተለያዩ ኤግዛምፕሎችን መስራት እንችላለን። ለምሳሌ the limit of x square x cube plus 4x square minus 1 over x plus 7x plus 11 ተሰጠ as x approaches to 2 ማለት ነው። ስለዚህ እዚህ ጋር ምን ያለ አዲሽን አለ፣ ሰብትራክሽን አለ። ሶ የአዲሽን እና የሰብትራክሽን ሩል እንጠቀማለን። ያ ማለት ፕሮፐርቲ ነምበር 1 እና ፕሮፐርቲ ነምበር 2 ማለት ነው። ስለዚህ ሊሚቱን እያንዳንዱ ላይ እናግበው። ሊሚት x cube as x approaches to plus 4 times ሊሚት ያልኩበት ይቺ ደግሞ ፕሮፐርቲ ከየቷ ጋር ትመጣለች? ከኮንስታንቷ በኮንስታንት ሩል ነምበር 3 ማለት ነው። ኮንስታንቷን ውጭ ማውጣት እንችላለን። 4 times the limit of x square as x approaches to 2 minus the limit of 1 over x as x approaches to 2 plus 7ን እናወጣና the limit of x as x approaches to 2 plus the limit of 11 as x approaches to 2 ስለዚህ እዚህ ላይ xን ቀጥታ እንተካታለን 2 cube plus 4 times the limit of x ውስጥ አስገባ ነው። አሁን the limit of x as x approaches to 2 the whole ስኩዌር ውስጥ ማስገባት እንችላለን ማለት ነው። ማይነስ ይሄን ደግሞ ኮሸንት ሩል እንጠቀማለን። አሁን the limit of 1 as x approaches to over x limit x as x approaches to plus 7 times 2 plus 11 ፋይናሊ 48.5 ይመጣልናል ማለት ነው። ስለዚህ ይቺ ሩል ልክ ላይ ፓርት 1 ላይ ነው ያለ ማየት ትችላላችሁ። ተመሳሳይ ነገር ነው። ኦኬ ስለዚህ እንደዛ አድርገን መስራት እንችላለን። ሌላኛው ደግሞ the limit of polynomial function እስካሁን ፖይንት ፋንክሽን ነበር ስናይ የቆየነው። አሁን ደግሞ ፖሊኖሚያል ፋንክሽን እናያለን። suppose p of x is a polynomial then the limit of p of x as x approaches to c is equal to p of c. Example 8 limit of x the power of 4 minus 2x cube plus 5x square plus 7x plus 1 as x approaches to 3 which is equals to 3 እንዳለ በx ቫልዩ እንተካለን። then 3 the power of 4 minus 2 times 3 cube plus 5 3 square plus 7 times 3 plus 1 which is 94 ይመጣልናል። ይህ ፋንክሽን ይባላል ፖሊኖሚያል ፋንክሽን እንለዋለን። ሊሚቱን በእንደዚህ አይነት way መሰራት ይችላል ማለት ነው። so there is a theorem here let f and g be a function suppose the limit of f of x as x approaches to a and the limit of g of x as x approaches to a exist ካረገ and f of x is equal to g of x for all x different from a ከሆነ then the limit of f of x as x approaches to a is equal to the limit of g of x as x approaches to a እንላለን። አሁን ሁለት ፋንክሽኖች ነው f of x as x approaches to a ሊሚቱ ማለት ነው ኤግዚስት ማድረግ ተቻለ። እንዲሁም limit of g of x as x approaches to a ደግሞ ኤግዚስት ማድረግም ተቻለ እና f of x እኩል ነው g of x ካል limit of the function f of x is equal to the limit of the function g of x as x approaches to a ማለት እንችላለን ማለት ነው። so there is an example here find the limit of x square minus 1 over x minus 1 as x approaches to 1 ስለዚህ
x square minus 1 over x minus 1 ማለት is equal to ምን ማለት ነው? x plus 1 ነው። እንዴት መጣ? ኢሊሚኔት አድርገነው ነው ወይም ካንሰል አውት አድርገን። ይሄ ማለት እቺ ስትተነተን x square minus 1 ማለት x minus 1 times x plus 1 ስለሆነ x minus 1 በx minus 1 ስለሚጣፋ ነው x plus 1 የቀረልን። So for x different from 1 let f of x equal to x square minus 1 over x minus 1 and g of x is equals to x plus 1. Okay? ያ ማለት f of x equal to g of x ነው። f of x ይሄ ነው። g of x ደግሞ መጨረሻ ላይ ያገኘነው ፋንክሽን ነው። for all x different from 1 መሆን መቻል አለበት። then the limit of f of x as x approaches to 1 is equal to the limit of g of x as x approaches to 1 እንላለን። ስለዚህ the limit of x square minus 1 over x minus 1 as x approaches to 1 is equal to the limit of x plus 1 as x approaches to 1 is equal to 2 እንላለን ማለት ነው። ሌላኛ ምሳሌ ደግሞ እዚህ እንግዲህ መጀመሪያ ላይ ኤግዛምፕል ላይ እንደ ስንሰራ ኮመን ፋክተሮችን ካንሰል በማድረግ ካንሰሊንግ the common factor በሚል ህግ ነው x plus 1 ያመጣነው። እዚህ ደግሞ ሌላ ሩል እንጠቀማለን። x minus 1 over root x minus 1 ምን እንጠቀማለን? factorization የሚባል ነገር እንጠቀማለን። So what happened to the limit x minus 1 over root x minus 1 as x approaches to 1 when x is equal to 1? x 1 ከሆነ ምን ይፈጠራል? Is the result defined? Okay. Rewrite the expression by rationalizing the denominator. Rationalize የምናደርገው እንግዲህ በዲኖሚኔተሩ በተቃራኒ ሳይ ያ ማለት root x minus 1 የሚለውን root x plus 1 አድርገን እናበዛዋለን። ዜን ስናበዛው ምን ይሰጠናል? x minus 1 times root x plus 1 over x minus 1 እናገኛለን። Okay? So the limit of x minus 1 over root x minus 1 as x approaches to 1 is equals to the limit of root x plus 1 as x approaches to 1 ይሆናል which is equals to 1 ይሆናል። ምክንያቱም እዚች ላይ ሁለቱ ይጣፋሉ x minus 1 በx minus 1 ይጣፋልና root x plus 1 ብቻ ስለሚቀርልን ማለት ነው። ሌላው ደግሞ evaluate the limit of x cube plus 3x square minus x minus 3 over 4x cube plus 12x square minus x minus 3 as x approaches to negative 3. አሁን እንዴት አድርገን evaluate እናድርግ? factorize እናድርግ መጀመሪያ x cube plus 3x square minus x minus 3 ማለት ምን ተደረገ? የጋራ እዚህ ላይ ለምሳሌ x ስኩዌርን አወጣን። x ስኩዌር into x plus 3 minus x plus 3 እናደርጋለን። ፋክተራላይዝ እናደርገው። ስለዚህ x plus 3 የጋራ አለ። እዚች ላይ አንድ አለች እዚች ላይ ኮሸንት። ስለዚህ x ስኩዌር minus 1 times x plus 1 x plus 3 ሆነ። የኛው ምን ስናደርገው ስንተነትነው ማለት ነው። ኦኬ ወይም ፋክተራላይዝ ስናደርገው ማለት ነው። So 4x cube plus 12x square minus x minus 3 which is equal to 4x square into x plus 3 minus x plus 3 which is equal to 4x square minus 1 times x plus 3. So ምን እናደርጋለን አሁን ላይኛውንም ተንተንናል ከታች ያለውንም ኑሜሬተሩንም ዲኖሚኔተሩንም factorize አድርገናል። So the limit of x square minus 1 times x plus 3 over 4x square minus 1 times x plus 3 as x approaches to negative 3. So x plus 3 በx plus 3 እናጣፋለን እዚህ ላይ ማን ይቀርልናል? x square minus 1 over 4x square minus 1 as x approaches to negative 3. ሲን ቀጥታ እንተካለን ከዚህ በኋላ ኔጌቲቭ 3 መጨረሻ ላይ 8 over 35 8 over 35 ይመጣልናል ማለት ነው። ሶ በእንደዚህ አይነት ወይ ካልኩሌት ማድረግ እንችላለን ሊሚትን ማለት ነው። ሌላኛ ምሳሌ ደግሞ evaluate the limit of
2 over x minus 1 over x cube minus 8 as x approaches to 2. ኦኬ ስለዚህ ምንድነው የምናደርግ 2 over x minus 1 over x cube minus 8 ማለት የጋራ እንውሰድ x ለምሳሌ እዚህ ላይ 2 minus x over x ማለት ነው። ኦኬ ይህን ደግሞ ስንተነት ነው x cube minus 8 ማለት x minus 2 into x square plus 2x plus 4 ማለት ነው። then ታቃለልን በኋላ after several simplification ምን ይመጣልናል 1 negative 1 over x into x square plus 2x plus 4 ይመጣልናል። ያ ማለት ኔጌቲቭ የመጣችው ይዋት እዚች ላይ ኔጌቲቭ የመጣችው 2 minus x ነበረች። ይቺ ማለት the negative of x plus 2 ማለት ነው በሌላ ቋንቋ። ኔጌቲቭን በቅንፍ አድርገን ለምሳሌ ግራና ቀኝ ኔጌቲቭ ቅንፍ አድርገን ኔጌቲቭ x minus 2 ማድረግ እንችላለን። ስለዚህ x minus 2 በx minus 2 ይጣፋልናል። ማን ይቀራል? ኔጌቲቭ። ኦኬ ይቺ x ደግሞ ትወርዳለች፣ እዚህ ጋር ትወርዳለች። ስለዚህ ፋይናሊ minus 1 over x into x square plus 2x plus 4 says that x ከማን መለየት አለበት? ከ0 እና ከ2 መለየት አለበት። 0 ከሆነ ይቺ 0 ከሆነች ሙሉውን ይሄን 0 ታደርገዋለች። 2 ከሆነ ደግሞ ምን ያደርገዋል? እዚች ላይ ያለችው 2 ከሆነች 0 ካደርግብናል ሌላውም ማለት ነው። ስለዚህ ከ0 እና ከ2 መለየት አለባት x ይለናል። which implies that the limit of 2 minus 1 over x over x cube minus 8 as x approaches 2 is equal to the negative of limit 1 over x into x square plus 2x plus 4 as x approaches to 2 which is equal to negative 1 over 24 ይሆናል ማለት ነው። መጨረሻ ቫልዩ ይሄን እናገኛለን። ሌላው ደግሞ the limit of f of x is equal to root 2 minus x. Then simplify the expression f of x minus f of 1 over x minus 1 and evaluate the value of f of x minus f of 1 over x minus 1 as x approaches to 1. እንደዚህ አይነት ጥያቄ ይመጣል ብዙ ጊዜ። ሰው እንዴት ነው የምንሰራው? ቀጥታ እንተካለን f of x ን። f of x ማለት ማን ነው? root 2 minus x root 2 minus x minus f of 1ስ 1 ስንተካ 2 minus 1 1 root 1 ሲወጣ 1 ይሆናል። ስለዚህ minus 1 over x minus 1 ኦኬ። እዚህ እንደዚህ አይነት ነገር ሲመጣ ራሽናላይዝ እናደርጋለን። ራሽናላይዝ ካደረግነው በኋላ ምን ይመጣልናል? the limit of minus 1 over 1 plus root 2 minus x as x approaches to 1 which is negative 1 over 2 ይመጣልናል ማለት ነው። ስለዚህ እንደዚህ እያደረግን እንሰራለን ማለት ነው። ሌላ ደግሞ ለምሳሌ ይሄንን እስኪ example 15 find the limit of x minus 4 over root x minus 2 as x approaches to 4 ይሄን ምን እናደርጋለን? አሁንም ራሽናላይዝ ማድረግ ነው። ራሽናላይዝ የምናደርገው በማን ነው? በሩት x plus 2 በሩት x plus 2 ሩት x plus 2 አድርገን መጨረሻ ላይ ማን ይመጣልናል? x minus 4 times root x plus 2 over x minus 4 ሁለቱ ይጣፋል። ካንሰል አውት ይሆንና ቀጥታ አራትን ስንተካው 2 plus 2 which is 4 ይመጣልናል ማለት ነው። ሌላው ደግሞ let f of x is equals to root x ነው እንበል። find the limit of f of 4 plus h minus f of 4 over h as h approaches to 0 ቢሆንስ እንዴት አድርገን መስራት እንችላለን? so the limit of f of 4 plus h minus f of 4 over h as h approaches 0 ማለት ቀጥታ ፋንክሽን እንተካው f of root x ላይ 4 plus h እንተካን minus 2 ያ ማለት minus 2 የሚመጣ f of 4 minus 2 ነው የሚመጣው over 4 over h as h approaches to 0 ይሄ ማለት ምን እናደርጋለን? እዚህ ጋር ራሽናላይዝ እናደርገዋለን። ራሽናላይዝ ስናደርገው root 4 plus h minus 2 over h times root 4 plus h plus 2 over root 4 plus h plus 2
ዜን ራሽናላይዝ ስናደርገው ማን መጣልን? 1/√4 + h + 2 the limit as h approaches to 0 ማለት ነው። ዜን 0ን እንተካዝን ላይ 0ን ቀጥታ ስንተካው 1/4 ይመጣልናል ማለት ነው። ስለዚህ ሌሎችንም በተመሳሳይ እንደዚህ ያደረግን መስራት እንችላለን ማለት ነው። ኦኬ እስቲ ለመጨረሻ ጊዜ አንድ ይችን ኤግዛምፕል እንስራት። ኤግዛምፕል 20 evaluate the limit √1 plus √4 plus x minus √2 over x plus 3 as x approaches to -3 ቢባልስ? ኦኬ ይህ ማለት ምን ማለት ነው? አሁንም ራሽናላይዝ ነው የምናደርገው። ምን አድርገን ይችን ማይነስ የነበረችውን ፕላስ አድርገን ማለት ነው። √1 plus √4 plus x minus 2 over x plus 3 ታይምስ እንልና ይህ እንዳለ እናስቀምጥና ይችን ሳይን ፕላስ እናደርጋታለን። ኦኬ ስለዚህ ምን ይመጣልናል? √4 plus x minus 1 over x plus 3 times 1 over 1 plus √4 plus x plus √2 ዜን ምን ይመጣልናል? x plus 3 over x plus 3 times 1 over እንግዲህ እዚህ ላይ ሲምፕሊፋይ እያደረግን ነው የምንወርደው። 1 over √4 plus x plus 1 times √1 plus √4 plus x plus 2 ከዛን ተካለን 3 ኔጌቲቭ 3 ማለት ነው። ከዛ 3 ኔጌቲቭ 3 ስተካ ስንት ይመጣልናል? √2 over 8 ይመጣልናል ማለት ነው። ስለዚህ እንደዚህ እያደረግን መስራት እንችላለን። ሌላኛው ደግሞ ምንድነው? limit at infinity limits as x approaches to infinity ምን ሊሆን ይችላል? definition አለን። let f be a function and l be a real number if f of x goes closer to l as x increases without bound then l is said to be the limit of the function f of x as x approaches to infinity እንለዋለን። እንዴት ነው ኤክስፕረስ የሚደረግ? the limit of f of x as x approaches to infinity is equal to l እንላለን ማለት ነው። ለምሳሌ evaluate the limit of 3x squared minus 5x plus 4 over 2x squared plus 4 as x approaches to infinity ምን ሊሆን ይችላል? x ላይ እዚች ላይ ኢንፊኒቲን ብንተካ ወይም ወደ ኢንፊኒቲ ቢጠጋ ይሄ ቁጥር መጨረሻ ቫልዩ ምን ሊሆን ይችላል? you apply the technique which are used to evaluate the limit of a number of sequence ከላይ ስለ ሲኩዌንስ ስናጠና የሰራነውን ሩል መጠቀም ነው። ሰው ምን እናደርጋለን? ሁሉንም ለኤክስ ስኩዌር እያንዳንዱ እናካፍለዋለን። ያ ማለት ኑሚኔተሩንም ዲኖሚኔተሩንም ለኤክስ ስኩዌር እናካፍለዋለን። እዚህ ለኤክስ ስኩዌር አካፈል እዚህም ለኤክስ ስኩዌር ማለት ሃየር ፓወር ላለው ማለት ነው። ስለዚህ ስናካፍለው እዚህ ላይ 3 ትቀራለች፣ እዚህ ላይ 5 ኦቨር ኤክስ፣ እዚህ ላይ 4 ኦቨር ኤክስ ስኩዌር እንደምታዩት ነው። ከስርስ 2 ትቀራለች እዚህ ፕላስ 4 ኦቨር ኤክስ ስኩዌር 2 ፕላስ 4 ኦቨር ኤክስ ስኩዌር። ስለዚህ as x approaches to infinity ይቺ 3 ትሆናለች። x approaches to infinity 5 over x 0 ይሆናል። x approaches to infinity ሲሆን 4 over x square 0 ይሆናል። ስለዚህ 3 minus 0 plus 0። ከታች ደግሞ ዲኖሚኔተሩ x approaches to infinity 2 ትሆናለች። 4 over x square ደግሞ 0 ይሆናል። ስለዚህ 2 plus 0 then finally 3 over 2 ይመጣልናል ማለት ነው። ሌላ ምሳሌ evaluate the limit of 1 minus 3x over 6x plus 5 plus 2x plus 1 over x square plus 7x plus 1 as x approaches to infinity ይህስ እንዴት ተደርጎ ይሰራል? ይህንንም ልክ ውስጥ እየገባን እያንዳንዱ ለምሳሌ ሊሚቱን እዚህ ለብቻው ስንፈልግ ኮሸንት ሩል ልንጠቀም እንችላለን። ኦኬ ስለዚህ ለምሳሌ የመጀመሪያውን ሊሚት ለብቻው ገነጠል ነውና the limit of ብለን ይችን ብቻ ተጠቅመናት እንዲሁም ሲደመር the limit of this ኦኬ ከዛ እዚህ ኦቨር ኤክስ ማድረግ እንችላለን እያንዳንዱን እዚህ ጋር
ኦኬ እዚህም ኦቨር ኤክስ እዚህ ላይ ኦቨር ኤክስ ስኩዌር ማድረግ እንችላለን። ሶ ፋይናሊ ምን ይመጣል? ዘ ሊሚት ኦፍ 1 ኦቨር ኤክስ ማይነስ 3 ኦቨር 6 ፕላስ 5 ኦቨር ኤክስ as x approaches to infinity which is negative 1 over 2 ይመጣልናል ማለት ነው። ስለዚህ the limit of a function as x approaches to infinity በእንደዚህ አይነት way መስራት እንችላለን። ሌላው ደግሞ non existence of limit does not exist የምንለው አይነት ምን አይነት ሊሚት ነው? In the previous topic you already saw one condition in which the limit failed to exist. For example, the limit of absolute value of x over x as x approaches to 0 doesn't exist. ለምንድን ነው doesn't exist ያልነው? የተለያየ ቫልዩ ስለሚመጣ አንደኛ 1 ይመጣል when x greater than 0 ሲሆን፣ ሁለተኛ undefined ይሆናል when x 0 ሲሆን፣ ሶስተኛ ኔጌቲቭ 1 ይሆናል when x less than 0 ሲሆን ማለት ነው። ስለዚህ የተለያየ ቫልዩ ስለመጣ does not exist እንለዋለን። from the negative እና from the positive degree ተመሳሳይ ቫልዩ ስለማይመጣ ማለት ነው። እዚህ ላይ ኮንሲደር f of x equal to sin pi over x ኮንሲደር እናድርግ። we know that y is equal to sin x has one complex cycle on the interval 2 pi to 4 pi. As pi over x moves from 2 pi to 4 pi, x moves from pi over 2 pi to pi over 4 pi, which is 1 over 2 to 1 over 4 ይለናል። Okay, therefore the graph of f is complex cycle on the interval 1 over 4 comma 1 over 2. Similarly, there is a complex cycle on intervals which is 1 over 6 comma 1 over 4 and 1 over 8 comma 1 over 6 and so on እያለ ይቀጥላል። Okay, ለምሳሌ ግራፉን ብናየው ይሄን ይመስላል። the following is the graph of f of x equal to sin pi over x showing non-existence of the limit of sin pi over x as x approaches to 0. ስለዚህ f of x equal to sin pi over x ይሄን ይመስላል ማለት ነው። አሁን ወደ 0 በተጠጋ ቁጥር በጣም ኮንደንስ ይሆናል እዚህ ጋር እንደምታዩት። ሌላው ደግሞ ዋን ሳይድ ሊሚት የምንለው ምንድነው? ዋን ሳይድ ሊሚት right hand limit የመጀመሪያው ዴፊኒሽናችን let f be defined on some open interval a, c. Suppose f of x approaches to a number L as x approaches to a from the right. Then L is said to be right hand limit of f at x equal to a እንለዋለን። This abbreviated as the limit of f of x as x approaches to a from the positive is equals to L. From the positive ማለት from the right hand ወይም from the right side ማለት ነው። ኦኬ ለምሳሌ ይህንን ግራፍ እንየው። y is equal to f of x ተሰጠን። as x approaches to a ምን ይሰጠናል? l ይሰጠናል ይላል። from the left ግራፉን እዚሁ ይዩት። ለምሳሌ እዚህ ጋር ደግሞ the limit of f of x as x approaches to b ማን ይሰጠናል? l ይሰጠናል። l የሚሰጠን ግን ምን ሲሆን ነው? ይህ from the left ነው። እዚህ ላይ from the right ነው። እንደምታዩት በራይት ዳይሬክሽን ብቻ ነው ያለ እዚህ ጋር። እዚህ ጋር ደግሞ በሌፍት ዳይሬክሽን ብቻ ነው ያለ። ስለዚህ አንዱ ሌፍት ሃንድ ሊሚት ያኛው ራይት ሃንድ ሊሚት ሌፍት ሃንድ ሊሚት። በሌፍት በኩል ሊሚቱ ኤግዚስት የሚያደርግ በራይት በኩል ብቻ ሊሚቱ ኤግዚስት የሚያደርግ ማለት ነው ባጭሩ። ያ ማለት ሌፍት ሃንድ ሊሚትም ልክ እንደላይኛው ነው። let f be defined on some open interval cb. ኦፕን ኢንተርቫል cb ማለት አስ c እና አት b ላይ ሊሚቱ ኤግዚስት አያደርግም ማለት ነው ባጭሩ። ለምሳሌ እንደምታዩት b ላይ ኤግዚስት አያደርግ ምክንያቱም ሆል ያመለክታል። እዚህ ላይ a ላይም ኤግዚስት አያደርግ ሆል ያመለክታል። Suppose f of x approaches to a number L as x approaches to b from the left, then L is said to be the left hand limit of f
at x is equal to b. This is abbreviated as the limit of f of x as x approaches to b from the negative is equal to L እንለዋለን። ግልጽ ነው? I hope it is very clear. ስለዚህ one side limit የምንለው either from the right hand ሊሆን ይችላል or from the left ሊሆን ይችላል or from the positive or from the negative ብለን ኤክስፕረስ የምናደርገው ማለት ነው። ለምሳሌ the limit of let f of x equal to root x minus 4 ነው እንበል። Find the limit of f of x approaches to 4 from the positive. x approaches to 4 from the positive ማለት x ላይ የምንተካው ቫልዩ ከአራት የበለጠ ቁጥር ስንተካ ማለት ነው። ከአራት የበለጠ ቁጥር ስንተካ ከአራት የበለጠ ቁጥር ማለት 4 5 6 ምናምን ነገር አይደለም። ለአራት የተጠጋ ግን 4.00001 ሊሆን ይችላል 4.0000002 ሊሆን ይችላል። ሶ ምን ሊሆን ይችላል? ሊሚቱ 0 ይሆናል ማለት ነው። ነገር ግን from the negative ቢሆንስ from the negative ማለት ከአራት ስላይትሊ ያነሰ 3.9999 ሊሆን ይችላል። 3.999 ሲቀነስ 4 ማለት ኔጌቲቭ ቁጥር ሆነ ማለት ነው። ኔጌቲቭ ቁጥር ደግሞ ከሩት አይወጣም። ስለዚህ does not exist እንለዋለን። ያ ማለት ይሄ ሊሚት የሚሰራው from the right ብቻ ነው የሚሰራው ማለት ነው። ኦኬ እንደምታዩት ይሄን ይመስላል ግራፍ። ስለዚህ ከአራት ወደ ላይ ብቻ እንደምታዩት from 4 up to positive infinity ከአራት ጀምሮ ወደ ላይ 4 6 8 10 እያልን ስንቀጥል ነው የፋንክሽን ኤግዚስት ሊያደርግ የሚችለው። ከአራት ግን ወደዚህ ካወረን የፋንክሽን ኤግዚስት አያደርግም ዋን ሳይድ ሊሚት እንለዋለን ማለት ነው። ሌሎች ኤግዛምፕሎች አሉ። ለምሳሌ the limit of root 9 minus x square as x approaches to 3 from the positive ወይም from the right ማለት ነው። ፕላስ ካለው either from the positive ልንለው እንችላለን ወይም from the right ልንለው እንችላለን። ምክንያቱም ፖዚቲቭ ነምበሮች በራይት በኩል በኮኦርዲኔቱ በኤክስ ዋይ ኮኦርዲኔት በራይት ዳይሬክሽን በኩል የሚገኙ የኤክስ ቫልዩዎች ፖዚቲቭ ናቸው። የዋይ ቫልዩዎች ደግሞ ወደ ላይ ያሉ ፖዚቲቪቲ እየጨመረ ስለሚመጣ ነው from the positive ወይም from the right የምንለው። ስለዚህ የመጀመሪያው ኤግዛምፕል ይህን ይመስላል። ሁለተኛው ደግሞ the limit of root 9 minus x square as x approaches to 3 from the negative ወይም from the left ማለት ነው and the limit of root 9 minus x square as x approaches to negative 3 from the right and the limit of root 9 minus x square as x approaches to negative 3 from the negative ወይም from the left ማለት ነው። ኦኬ ስለዚህ ምን እንላለን? ኦርደሩን እስቲ እንትኑን እንየው እስቲ ኮምፔር እናድርጋቸው ቁጥሮችን። ኤክስ 3 ፕላስ ማለት ነው 3 ማይነስ ማለት ነው ማይነስ 3 ፕላስ ማለት ማይነስ 3 ማይነስ ማለት ምን ማለት? ኦኬ ስናወዳድራቸው 3 from the left is less than 3 from the right። አሁን 3 from the left ይቺ ቁጥር ማለት 2.9999 ማለት ነች። ይቺ አካባቢ እዚህ ላይ ራሷ 3 ነች። እዚህ 3 ፕላስ ደግሞ ማለት 3.00001 አካባቢ ያለ ቁጥር ነው። and minus 3 from the left is less than minus 3 which is less than minus 3 from the positive። ኦኬ ይሄም ማይነስ መሆኑ ነው ተመሳሳይ ነው ከዚህ ጋር። ስለዚህ 3 from the negative ወይም from the left ስኩዌር ሲሆን 9 from the left ይሰጠናል and 3 positive ስኩዌር ሲሆን 9 positive ወይም 9 from the right ማለት ነው ይሰጠናል። yes minus 3 from the negative ስኩዌር ሲሆን 9 ፕላስ እናገኛለን። ኦኬ and minus 3 from the right ስኩዌር ስናደርገው ኔጌቲቭ 9 from the negative እናገኛለን ማለት ነው። so as x approaches to 3 from the right
okay, from the right. Then x minus x square approaches to ወዴት approach ያደርጋል? ወደ 0 minus approach ያደርጋል ማለት ነው። and x approaches to 3 from the negative. x minus 9 minus x square ወደ 0 positive ምን ያደርጋል? approach ያደርጋል ማለት ነው። therefore ምን ይሆናል መሰላችሁ? የመጀመሪያው exist ያደርግ does not exist እንለዋለን ይሄን ኦኬ። ያ ማለት 3 from the positive ማለት ምን ማለት ነው? እዚህ ጋር የምንተካው ቁጥር ከ3 ስላይትሊ ከፍ ያለ ቁጥር ነው። 3.0001 አካባቢ ስኩዌር ሲሆን 9 ፕላስ እናገኛለን ብለናል። 9 ፕላስ ማለት 9.0000 ምናምን ነገር 001 አካባቢ። ስለዚህ 9 ማይነስ 9.00 ምናምን ካለው ኔጌቲቭ ቁጥር ሆነ ኤግዚስት አያደርግም ማለት ነው። እዚህ ጋር በተመሳሳይ ምክንያቱም ኔጌቲቭ 3 from the negative አልን ማለት ኔጌቲቭ 3.0001 ምናምን አይነት ቁጥር ማለት ነው ይሄ። ሶ እዚህ ውስጥ ያለው ቁጥር ኔጌቲቭ ሊሆን ስለሚሆንም does not exist እንለዋለን። የኤን እና የዲ does not exist ሲሆን ሌሎቹ ደግሞ 00 ይመጣሉ ማለት ነው። ሌላ ኤግዛምፕል evaluate the limit of 3x minus 1 over x minus 2 as x approaches to 2 from the negative and b ደግሞ ምን ይለናል? the limit of 4x minus 3 over x plus 2 as x approaches to negative 2 from the positive. ሞር ግልጽ እንዲሆን ምን እናደርጋለን? ይሄን 2 from the negative minus 2 from the positive የሚለውን ነምበር ላይን መሳል ነው። ነምበር ላይን እንሰልና ሁለቱም ቁጥር እናስቀምጣለን። from the negative from the positive ምን አይነት ቁጥሮች ናቸው ብለን ሞር ክሊር እንዲሆን አስቀምጠን እንትን ማለት መስራት እንችላለን። ኦኬ። ስለዚህ ግራፊካሊ ይሄንን ኤክስፕረስ ብናደርገው 3x minus 1 over x minus 2 ማለት ይሄ ግራፍ ነው። ይሄ ግራፍ ኦኬ፣ ይሄ የምናየው ግራፍ ማለት ነው። 4x minus 3 over x plus 2 ማለት ደግሞ ይሄ ግራፍ ነው። ኦኬ፣ ይሄ ግራፍ ማለት ነው። ሶ ኤ ምን ይለናል? f of x as x approaches to 2 from the negative infinity ነው የሚሰጠን። negative infinity and limit of g of x as x approaches to negative 2 from the positive negative infinity ይሰጠናል። ይሄ ኦኬ። ሶ ሌላው ደግሞ ቱ ሳይድ ሊሚት። አሁን ዋን ሳይድ ሊሚት ነበር ስናይ የቆየን፣ ቱ ሳይድ ሊሚት እናያለን። ዴፊኒሽን አለ let f be a function defined on one interval about a except possible at a itself. Then the limit of f of x as x approaches to a exists if both the right hand limit and the left hand limit ያ ማለት ነው x approaches to a from the right and x approaches to a from the left ሁለቱም ኤግዚስት ታረጉ and equal ከሆኑ ነው two side limit ልንለው የምንችለው። ያ ማለት the limit of f of x as x approaches to a exist የሚያደርገው if the limit of f of x from x approaches to a from the right is equal to the limit of f of x approaches to a from the left ጋር እኩል ከሆነ two side limit እንለዋለን ማለት ነው። in this case the limit of f of x as x approaches to a is equal to the limit of f of x as x approaches to a from the right is equal to the limit of f of x as x approaches to a from the left ብለን ኤክስፕረስ ማድረግ እንችላለን። ሶስቱም እኩል መሆን ከቻሉ ቱ ሳይድ ሊሚት እንለዋለን። ሌላው ደግሞ ኢንፋይናይት ሊሚት። ለምሳሌ evaluate each of the following limit. The limit of 1 over 4 minus x square as x approaches to 2 from the left and 1 over 4 minus x square as x approaches to 2 from the right ከሆነ ይሄ ደግሞ ኔጌቲቭ 2 from the right ቢሆን ይህም ኔጌቲቭ 2 from the left ቢሆን አንድ አይነት ነው ፋንክሽን። ኦኬ። ስለዚህ ግራፍ ስኬች እናደርጋለን in order to determine each limit of the same time. ኦኬ። ስለዚህ 1 over 4 minus x
ስኩዌር ማለት ግራፉ ይሄ ነው። ኦኬ ግራፉ ይሄ ይሰጠናል። ስለዚህ if you try to substitute x equal to 2 the denominator equals to 0 ይመጣል። ዲኖሚኔተሩ 0 ከሆነ ደግሞ undefined ይሆናል ማለት ነው። so በመጀመሪያው ኬዛችን x from the 2 from the left ከሆነ x approaches to 2 from the left ከሆነ ፖዚቲቭ ኢንፊኒቲ ይመጣል። ፖዚቲቭ ኢንፊኒቲ ምክንያቱም እዚህ ላይ ምን ታካው ቁጥር ለምሳሌ from the left ማለት ምን ማለት ነው 1.99994 ከተካን ማለት ነው ፖዚቲቭ ቫልዩ ይመጣል። ይሄ ዜን ምን ሆነ ፖዚቲቭ ኢንፊኒቲ the graph is going up indefinitely to positive infinity ይለናል። አሁንም 2 from the positive ከሆነስ ኔጌቲቭ ኢንፊኒቲ ይመጣል። ያ ማለት ምን ማለት ነው 2 from the positive ማለት 2.0001 ምናምን አይነት ከሆነ ያ ማለት ከአራት የበለጠ ቁጥር ነው የምንቀንስ። እዚህ ከአራት የበለጠ ቁጥር ስንቀንስ ኔጌቲቭ ቁጥር ይመጣል፣ ኔጌቲቭ ኢንፊኒቲ ይመጣል ማለት ነው። ኦኬ ሌላው የሲ ደግሞ ኔጌቲቭ 2 from the positive ከሆነ ፖዚቲቭ ኢንፊኒቲ፣ ኔጌቲቭ 2 from the negative ከሆነ ወይም from the left ከሆነ ኔጌቲቭ ኢንፊኒቲ ይመጣልናል ማለት ነው። ስለዚህ recall that line x is equal to 2 and line x is equal to negative 2 are a vertical asymptote of the rational function f of x equal to 1/4 minus x square። vertical asymptote ማለት ይሄ ነው፣ ሁለቱ ማለት ነው። ሁለቱ vertical asymptote ይባላሉ። ምክንያቱም እነዚህ ፖይንቶች ላይ ያ ማለት x equal to 2 እና x equal to minus 2 ላይ undefined ስለሚያደርገው ማለት ነው vertical asymptote ያልንበት ምክንያት ማለት ነው። ሌላው ደግሞ vertical asymptote እዚህ ላይ vertical asymptoteን ልክ ለዚህኛው እንደ ኢንትሮዳክሽን ያገለግላል። vertical asymptote ማለት ነው the vertical line x equal to a is a vertical asymptote to the graph of a function y equal to f of x if one of the following is true ከሆነ ነው። ከአራቱ መካከል አንደኛው the limit of f of x as x approaches to a from the left is equal to positive infinity። ሁለተኛው the limit of f of x as x approaches to a from the right is equal to positive infinity። ሶስተኛ the limit of f of x as x approaches to a from the left is equal to negative infinity and አራተኛ the limit of f of x as x approaches to a from the positive ወይም from the right is equal to negative infinity ከመጣ vertical asymptote አለን ማለት ነው። vertical asymptoteአችን ይቺ ነች። ያ ማለት ይህ ግራፍ ይችን ፖይንት መንካት የለበትም። ይችን ፖይንት የሚነካ ከሆነ undefined ነው ማለት ነው። እዚህ ጋርም የምታዩት ነው። ለመጀመሪያው ኬዝ ነምበር 1 ይሄ ነው። ኦኬ ያ ማለት ፖዚቲቭ ኢንፊኒቲ ሲመጣ፣ ኔጌቲቭ ኢንፊኒቲ ሲመጣ፣ ስለዚህ እንደዚህ አይነት ነገር እነዚህ በቀይ መስመር ዶት የተቀመጠችው ምንድነች? አሲምፕቶት ትባላለች። አሲምፕቶት ኦኬ ስለዚህ የዛሬው ክላስ ይሄንን ይመስላል ማለት ነው። በዚህ ክፍል ውስጥ ይዤላችሁ የቀረብኩት ይሄን ነው የሚመስለው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። በቀጣይ ክፍል ደግሞ ኮንቲኒቲ ኦፍ ኤ ፋንክሽን በሚለው ክላስ ከምንገናኝ ድረስ ቸር እንቆይ። ሰላም ሁኑልኝ። ቻው ቻው።